السلام عليكم ورحمة الله وبركاته مسلمات وندموچي እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ በአላህ ፍቃድ ያው ተመልሼ መጥቻለሁ ሰሞኑን አልነበርኩም ስራ በጣም በዝቶብኝ ነበር ለዛ ነው የጠፋሁት ኢንሻአላህ በአላህ ፍቃድ ዛሬ ማሳያችሁ መልካም ዜና ነው አሪፍ ነገር ነው ለእናንተ ይዤላችሁ የመጣሁት በሪህ እና በኮሌስትሮል መጠን ለምትሰቃዩ ሰዎች በሰውነታችን ውስጥ ጨው ላለብን ጨው ለሚበዛብን ሰዎች ማለት ነው በእግራችን ውስጥ ሙቀት አንዳንድ ሰዎች በጣም ሙቀት አስቸጋሪኝ ሰውነቴ በጣም ይገላል ምናምን ነገር ለምትሉ ሰዎች ማለት ነው እግራችን ላይ ህመምና የሰውነት ድካም ለሚሰማን ሰዎች ጥሩ ዜና ነው ይሄ ይዤላችሁ የመጣሁት ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ ማለት ነው እሱም ሸመር ነው የሚባለው ተመልከቱት ኢትዮጵያ ውስጥ እርግጠኛ ነኝ ይኖራል እኔ ግን ስሙን አላቀውም በአማርኛ ስሙን አላቀውም እኔ በዚህ ሀገር ነው ሸመር እንደሆነ ማቀው ሌላኛው ደግሞ ጥቁር አዝሙድ ነው ጥቁር አዝሙድ የማያውቅ ሰው የለም ሁሉም ሰው ያውቀዋል ይህንን የምትጠቀሙት እዚህ ጋር እስኪዩት በደንብ ያኔ እንትን ሊልላችሁ ይችላል መልኩን በደንብ ተመልከቱት ከሸመሩ ላይ አንድ ማንኪያ ትወስዳላችሁ ከምንድነው ከጥቁር አዝሙዱ ላይ አንድ ማንኪያ ትወስዳላችሁ የምትጠቀሙት ጠዋት ላይ ነው እናንተ የምትችሉ ከሆነ ማለት ነው እጃችሁ ላይ አንድ ማንኪያ ሸመር አንድ ማንኪያ ጥቁር አዝሙድ ታደርጉና ተቀላቅሉትና አፋችሁ ውስጥ ታስገቡታላችሁ ከቻላችሁ ነው ይሄንን ምነግራችሁ አፋችሁ ውስጥ ታስገቡትና እንትን ትሉታላችሁ ታኝኩታላችሁ አኝካችሁት እንትን በባዶ ሆዳችሁ ነው ይሄንን ነገር የምታደርጉ ልክ ጠዋት ከእንቅልፍ እንደተነሳችሁ ማለት ነው ከዛ ታኝኩትና ከውሃ ጋር ተጎንጣችሁ መዋጥ ነው ገባችሁ አይደለ ማታ ጠዋት ላይ በባዶ ሆድ ከዚያ በኋላ ከሁለት ሰዓት በኋላ ነው ምግብ የምትበሉት ልክ ማታም እንደዚሁ ልትተኙ ስትሉ ማለት ነው ከመተኛታችሁ በፊት ማለት ነው እንደዚህ ያደረጋችሁ የኮሌስትሮል መጠን ይሄ ሪህ ምናምን ያለባችሁ ሰዎች ማለት ነው ኢንሻአላህ በአላህ ፍቃድ ወላሂ ነው የምላችሁ ታመሰግኑኛላችሁ ይሄንን ነገር ተጠቀሙት ማለት ነው አረብ ቤት ውስጥ የምትሰሩ መዳም ቤት የምትሰሩ ሴቶች ማለት ነው ይሄ ሸመር ማለት ነው አረብ ቤት ውስጥ ቁርንፉድ ቀረፋ እንደገና ደግሞ ሄል የሚባሉ ነገሮች እነዚህ ሸመር እንደገና ደግሞ ህልባ ምናምን የሚባሉ ነገሮች ቤታቸው ውስጥ በታምር አይጠፋም ስለዚህ እናንተ ጠይቋቸው ሸመር የሚባል በተለይ ስራ የሚበዛባችሁ ሴቶች ማለት ነው ይሄ እግራችሁን የሚያቃጥላችሁ ወገቤ ተቃጠለ ጀርባዬ ተቃጠለ ምናምን የምትሉ ሴቶች ማለት ነው ይሄንን ነገር ተጠቀሙት ቢያንስ ለሁለት ቀን ለሶስት ቀን ተጠቀሙትና ኢንሻአላህ በአላህ ፍቃድ ለውጡን ታዩታላችሁ እናንተ ማለት ነው ከዚያ በኋላ ታመሰግኑኛላችሁ አሁን ምንም ነገር እንትን አትበሉ መጠቀም ላለባቸው ሰዎች ብቻ ሼር አድርጉላቸው ከዛ በተረፈ ግን ኢንሻአላህ መታችሁ ታመሰግኑኛላችሁ ከዚህ በኋላ ማለት ነው ይሄን ከተጠቀማችሁ በኋላ እዚህ ሁለት ቪዲዮ መስራት ስለማልችል እንጂ ይሄን ቪዲዮ ቲክቶክ ላይ ብለቀው በጣም ብዙ ሰዎች ይጠቀሙበታል ብዬ አስባለሁ ምክንያቱም የሪህ በሽታ አስቸገረን ምናምን የሚሉ በጣም ብዙ ሰዎች አሉ ኢንሻአላህ ባላህ ፍቃድ ኢንሻአላህ ለምታውቋቸው ሰዎች አስረዷቸው ይሄንን ነገር እንዲጠቀሙ ንገሩ በጣም አሪፍ ነገር ነው በአላህ ፍቃድ ሁሉም ነገር የተሻለ ይሆናል ሰላም አለይኩም